ማለት ነው ምናምን የሚልም አለ ጨካኝ ማለት ያንን ሰው እያሳበቡ የራስን ክፉ ትንፋሽ መተንፈስና ጥፋትን መዝራት ነው እስኪ ብር እናዋጣለት በሉ ለዛ ሰው ለምንድነው እንዲህ ለወሬ ብቻ የምትጠቀሙበት ከወሬ አልፎ እኮ ያንን ሰው እስኪ ድግፍ አድርጋችሁ ያዙ አምጡት ምን ድረስ ሄዳችሁ ምንም በስምስም ወሬውን ቀልቦ ሄደ በቃ ህገወጥ ገንብታው ከሆነ ኦኬ ምንም አትልም ለምን ሀገር አሁን መሰራት አለባት በጣም ድፍረት ነው እኔ አሁን የሚሰሩ ልጆች ራሱ ምን ያህል ጠንካራ ቢሆኑ ነው እላለሁ እዛው ከውሻው ጋር ሽንታቸውን በፔስታል ሰገራቸውን በፔስታል እየቋጠሩ ሽንታቸውን በሃይላንድ እንትን ያሉ ከውሻ ጋር ከመን ጋር ላይ በላይ የተነባበሩ ሲወጡ አዲስ አበባ ሲኖሩ ግን የሆነ ሲኦል ውስጥ የሚኖሩ ሰዎች በዛው ይቀጥሉ ሌላ መንግስት ይገንባ መንግስት ካላችሁ እሱን አማራጭ ማለት በግልጽ ተናገሩ የለም እስከ ቆሻሻቸውን ቢሆን እዛው ይተዋቸውና ሌላ ከተማ ሄዶ ይገንባ መንግስት አይንካን እሺ ተቆርቋሪ ነን ከምትሉት እስኪ ሰዎችን ይዛችሁ እኛ እንኳን ይሄ ነጋዴው ነው ይበጠበጥ በመንግስቱ ኃይለማርያም ጀምሮ የሚቃወሙና የሚጮሁ ሰዎች ዛሬ የሚጮሃሉ ጠቅላይ በኢህአዴግ ዘመንም ይጮሁ ነበር ዛሬም ይጮሃሉ ነገም ይጮሃሉ ሁሉም እንትን ያለ በቃ እኛ ደግሞ እድሜ ልካችን እየከሰል ልንሄድ እንችላለን ሳንሞግተው ይሄን ያህል ከተሰራኮ ገብተን በባለቤትነት ነገሩን ብንይዝ የተሻለ ውጤት እንደምናመጣ ነው ማሰበደ አዛኝ ከሆናችሁ ከንዳ ግዙ ብር አውጡ አትስረቁ እስኪ እናንተ ቤት ያለውን ችግር ፍቱ አብራችሁ ካለ ሰው ጋራ ንግግራችሁ በዛ ልክ ጨካኝ ለምን ሆነ ለምንድነው የጥፋትን ስብከት ለምንድነው መጥፋፋትን ጥላቻን በዛ ልክ እንትን የምትሉት አፋን ኦሮሞ የሚናገር ሰው ባለ ጊዜ ትግረኛ የሚናገር ሰው ባለ ጊዜ አርገስ ተሸክመ ነበር አሁን ደግሞ አፋን ኦሮሞ የሚናገረው ለመሸከም የሚዘጋጅ ብዙ አለ አትሸከመው አንድ ያው እኛ ሀገር የማይረሳም እንዲሆን ነው እንፈልገው ዞሮ ዞሮ የምንናገረው ነገር ምንም ይባል ምንም ሰዎች እንድረዱት ነው ተሳስተው ምናምን ሳይሆን ከኛ ያለውን መነሻ ሐሳብ ይዘው የራሳቸውን ጨምረው የተሻለ ማንነታቸውን እንዲገነቡ በማሰብ ስለሆነ አንድ ኩንታል የሚሸከም ሰው መጀመሪያ ብድግ አድርጎ በራሱ ተሸከመ ከዛ በኋላ የሚሄደውን መንገድ አላወቀም ነበርና ያን የተሸከመውን ሸክም እንደተሸከመ ጉዞ እስከምን የሚለው ስላልተወሰነ ተሸክሞት እየተጓዘ ያለ የተሸከመው ነገር ባለበት ነው ተሸካሚው ግን ጉልበቱ ያለቀ እየደከመው ይመጣል ሰው መጨረሻ ላይ ያንን ብድግ አድርጎ የተሸከመውን ነገር ከራሱ ላይ እንኳን አንሻራቶም ይሁን ገፋ አድርጎ ለመጣል የሚችልበት አቅም ሁሉ እስኪያጣ ድረስ ተሸክሞ ተጓዘና መጨረሻ ላይ እንዲህ ብድግ አድርጎ በቀላሉ የተሸከመው ነገር ራሱን ተጭኖ ገደለው ይባላል እኛ ሀገር ያለው የጥላቻ የክፋት የብሔርተኝነት የጎጠኝነት ነገር ልክ ብድግ ያደረግን ከየሰፈሩ ተሸክመን እስከምን ድረስ እንኳን ይዘነው እንደምንሄድ ሳናቅ ያ የተሸከመው ነገር ራሳችንን ደፍጥጦ እስኪጨርሰን ድረስ አሁንም አቅም እየሰጠነው የኛ ደግሞ አቅም እያጣን ነው ለመፍትሄ ይሁን ነው እዚህ ቦታ ላይ የተናገርከው ነገር ስህተት ነው በዚህ ምክንያት ያኮ ዕውቀት ነው እናንተ ምን ነጻ ተወጣላችሁ እኔንም ነጻ ታወጡኛላችሁ የምንነጋገረው ለመጠፋፋት እንዴት ይሆናል አያስፈልግም እኮ ዕውቀት አያስፈልግ ማንበብ አያስፈልግ ደንቆሮ ለመሆን ለመገዳደል ጎጠኛ መንደርተኛ ዘረኛ ምናምን ለመሆን ምንም ዕቃ መሆን ነው የሚያስፈልገው ቁስ የጣሉበትን ሁሉ የሚሸከም ምንም ቢሆን ሰብናው ቀልቡ የሌለው ህሊናው የሞተበት እንደ ቁስ የሚያገለግል ነው ዝጋ ሲሉት የሚዘጋ ግደል ሲሉት የሚገል ድፈር ሲሉት የሚደፍር ከዛ ተናገር ሲሉት ያደረከውን ተናገር ሲሉት የሚናገር አዝ እንደ ሮቦት በሪሞት ኮንትሮል የሚደረግ ነው ይሄንን እንትን አሁን ደግሞ ያቺ ስልክ እንደውም እምቢ አለችኝ አዲስ አበባ ስልክ ራሱ አይደል ይዝጋችብኝ አያችሁታል ከዛም በላይ ነውሩን ሁሉ በአደባባይ እንደዛ የሚመሰክር አይነት ነገር ይሆናል ሰው ምን ለማለት ነው የምንይዘው ነገር ጥሩ መሆን አለበት
የኛን ክፋት ነው በእነዛ ሰዎች ፊት አውራሪ ሆነው ከፊት ላይ በተለጠፉት አቤላዎች የምናላከከው እንጂ ውስጥ ለውስጥ እኮ አለ አሰራር የሚያበላሽ ቅድም ዴቭ ጋር እንዳለው ሙስና የሚቀበል ሙስና በመሰጠት ወይዘሮ አዳነች እንደተናገረችው አሰራሩን በማበላሸት ይሄ መንግስትማ ያለ ትንሽ ትልቁ ያገኘውን ይዞ እንዲወረውርበት ለማድረግ ብሶቱን መከራውን በዛ ህዝብ ላይ ጥሎ ነገ ደግሞ ያ መከራው እንዲኖርበት ማድረግ በቀላሉ አማራ ክልል ላይ ያላችኋቸው ሰዎች ወደ ስልጣን ቢመጡ ኖሮ ጎፈንድሚ ለመካፈል እንደተጣሉት ሁሉ ፎቅ ሲካፈሉ ነበር የሚጣሉት ማለት አይደለም በቀላሉ እስከዛ ድረስ አስባችኋቸው ለነበራችሁት ነው አይኖ ምን እስከምን ድረስ እንደሚሄዱ ዛሬም ድረስ እኮ የነሱን ጉድ የሚሰማ ጉደኛ ስላለ ነው ዛሬ የሚያወሩት እንጂ እነሱ እንዴ ሞኝ ነው ማለት ነው ህዝብ ይያሉ የሚቀልዱ ይመስለኛል ስንፈልግ ምናስርበው ስንፈልግ ምንጫወትበት ነው ከግብጽ ጋር ሄዳችሁ እንትን ማትሉ የሚለው ማሩሸት የሚባለው የተደ ተስካሩ ወጣ ሳልስቱ አጠይቁም ሰው የሚቆረቁራችሁ ቢሆን ቢያንስ የለመናችሁበት ለማርሸት ምናምን ይያላችሁ ያን ያህል ውሸት ስታስዋሹት የነበራችሁ ሰዎች እንደው ማርሸት የሚባለው ልጅ የተወደቀ አትሉ ዘመነ ለእስክንድር ለዘመነ ጠላት ሆኖ ሲነሳ እንኳን ምን እንደሆናችሁ አጣቁም እርኩሰታችሁን በዛ ልክ ሲገልጥባችሁ ምን ያህል አንዳንድ የሚጀነጅን ሰው እንኳን የሆነ የሚያታልል የሚያጭበረብር አጭበርባሪ ሌባም ቢሆን እያታለለ ነው ዛጋ የሚከተው በጣም አሁን አንድ የኢትዮጵያ የሳይበር ላይ ያሉ ሰዎች የሰጡት ማስጠንቀቂያ አለ የተለያዩ ሊንኮች ሼር እየተደረጉ ነው እንደ አይነት ሽልማት አለ እንደ አይነት በሚል የኢትዮ ቴሌኮምን ስም ቀዳሚ አድርገው እንዳትነኩት እንዳትከፍቱት የሚል እሱ ሌላ የራሳቸውን ነገር አማላይ አድርገው ያለፈበትን ለማግኘት የማይገባውን የሚሽት ሰው ይፈተናል ይነካዋል ይገባል ማለት ጀስት ግን እየተሳደቡ ገልሃለሁ ከሌ ጥላት ነው በለው ምናምን ያሉ አይደለም የሚመጡት ህዋትም መጀመሪያ ነፃ አውጪ የምትባል ስም ተሰጧት ነበር ያው በስሜኔ በዛን ጊዜ ባላውቃቸውም እነሱ ህፃኑኝ ግን ከመጡ በኋላ የመጀመሪያዋ የወያኔ ስም በተለይ ጎጃም አካባቢ ደጀን ዙሪያ ላይ በነበረው እኔ በተወለድኩበት አካባቢ ስጠይቃቸው ነፃ አውጪ የምትባል ነበር ከዛ በኋላ ቢሮክራሲ ምናምን ብላ በደርግም ባጼ ኃይለ ሥላሴም የሆነ ስልጣን ነበራቸው የቀበሌ ሸንጎም ነበሩ ምናምን የተባሉትን መሬታቸውን ግፍፍ አድርጋ ስትቀማቸው መሬትኛ በነፃ እንሰጣለን ግብር በነፃ እንሰጣለን ሲባል የማይገባውን ለማግኘት አረ በወጉ ያድርግልን ብሎ እንደማለት ዛሬ ማዳበሪያ ነገ በነፃ እንሰጣቸዋለን እያሉ እየሰረቁ እንደሚሸጡለትና ያንን ያጨበጨበ አብሮ እንደሚሰርቀው ሆዳም ሰው ማለት ነው እንዴት ያምናል በገንዘቡ ለመግዛት እየተቸገረ ካለ ይሄ ከየትም የተጠራቀመ የቁራሞራ ወይም ጥንባንሳ ሞራ ከየት አምጥቶ ይሰጠኛል ብሎ ያስባል ትንሽ በዚህ ልክ ሰብናን ማዋረድ የነሱም ችግር ስላልሆነ ማለት ነው because እነሱ የተናገሩትን ሁሉ የሚሰማ ካለ ማንም ምንም ቢናገር እንዳይስተካከሉ ሁሉ ያደርጉታል ማለት ነው እንደዛ የሆነ ያታለለች አዲስ አበባ ከገባች በኋላ መንገዱን እየመራ ይሸኛትን ሽፍታ ሁሉ በኋላ ለስብሰባ ያለች እየጠራች ድቅቅ አርጋ አጠፋች ከዛ በኋላ መቼም ቢሆን አይደለም ወንድነት ምንም ነገር አሻራው እንዳይገኝ እርስ በርሱ ያንን ለማጥፋት የሚፋለስበትን አሻጥር ዘራች ያንን ይዞ ነው አሁን እርስ በርሱ እየተባለ ነው ቢያንስ እንደዛ እንኳን የነዛ ልጆች ናቸው እነዚህ ኃጢያት ልጆች የሐራም ልጆች ናቸው እያታለሉ እንኳን የሆነ ነገራና ያረጉም ነበረው ሲባል እንደሱ አይደለም የኢትዮጵያ ጥላቶች ተስፋ ቆርጠዋል በመላው ኢትዮጵያ ላይ ሲዘሩት የነበረውን ክፉ አረም የመጨረሻውን አማራ ክልል ላይ ለመቀበር ፈልገዋል ስለዚህ ጉራ ፈርዳ ላይ እንደሆንክ አማራ እንደዚህ ነህ አንተ ገዢ ነህ አንተ ወሳጅ ነህ እንደዚህ ሲባል የነበረውን ነገር እዛው ቤቱ ላይ በራሱ ልጆች እንቅበርና ያንን ህዝብ ወደማያባራ መከራና ስቃይ ውስጥ በመክተት ለኢትዮጵያ ትልቅ ቁስል ለዛ ህዝብም መጥፊያውን እናበጃለን የሚል እቅድ ነው የተያዘ ዕውቀት የሌለው ስሜት የሚነዳው መርህና ከዚህ ተነስቼ እዚህ ደርሳለሁ የሚል እቅድና አካሄድ የሌለው ነገር ሆኖ የመጣው ለዛ ነው አንዱ ቢሞት አንደኛው እኔ እመረዋለሁ ብሎ እንዲመጣ አንዱ ቢስማማ እሱ አያገባኝም አይመራኝም እንዲል ችግሩን ለማስቀጠል ብቻ ነበር እሱ ነው ይሆነ ያለው ሰው ቀደም ብንሰማ እንደዛ ነበር ዛሬማ አይረፍድም ዛሬ ላይ ብንሰማ ማንንም ይናገረው ማንንም እኔም ልናገረው ሳምበድም ይናገረው ያ ንግግር ይጠቅማል አይጠቅምም ከሚል አንፃር ብናየው ሀገር ይሰራል አይሰራም
ይሄ አሁን የሚነገረው ነገር ከዚህ በፊት ከነበርንበት ችግር ያወጣል ወይስ ወደዛ ችግር ነው የሚወስደን? ይሄን ንግግርና ይሄንን አካሄድ ተከትሎ መጓዙ ለማን ነው የሚጠቅመው? ለኛ፣ ለሀገራችን፣ ለህዝባችን ኦር እንደዛ? የኔስ ይሄን ችግር መስማትና ማወቁ ለኔ ምንድነው? የኔን ዋጋ ምንድነው የሚያመጣው? ይሄንን ወሬ እያወራሁ በችግር ላይ ችግር ሰውን በያለበት ፍሪዝ እያደረኩ ከሺ ጦረኛ አንዱ ወሬኛ የሚባለውን አይነት ወሬ እያወራሁ ሰዎችን ፍሪዝ አድርጎ ነገ በኢኮኖሚካልና በሌላ ዘላቂ ችግሮች ውስጥ እንዲገቡ ማድረግ ነው ወይስ ከዛ እንዲወጡ ነው እኔ ምክንያት መሆን ያለብኝ የሚለው እያሰብን ብንሰማና ብናወራ አገር ይሻገራል። ለዛ ነው ኢትዮጵያ መንግስት ከዚህ ጊዜ የተሻለ አናገኝም የሚለውን መሳይን ስንት ገንዘብ እንዳወጣችሁ ታውቃላችሁ፣ ስንት እንደደገፍ ነው ታውቃላችሁ። እንደዛ አድርገ ነው ሁሉ ግን ዛሬ ምን እያለ እንደሆነ ስታዩት እሱን የሚመስል እንቁራሪት ሆዳም ከሃዲ ተደብቆ በዛ ልክ የሚመጣን ሰው አሁንም እያጨበጨብን ከሰጠነው ነገም ሌላ ሰው ይመጣል። ያ ነገር ግን ነውር ነው ካልነውስ ያን ነገር ሁሉ ሰው የሚጸየፈው ከሆነ በዛ ቦታ ላይ ማንንም አይሄድምና የምናደርገው ድርጊት ለሐቅ መውጣት፣ ለሀገር መሻገር፣ ለሀገር ውለታ ያላቸውን ሰዎች በማክበር ደግሞ ሌሎች የሚከበሩ የሀገር ውለታ የሚከፍሉ ጀግኖችን ፊት ለፊት ምንም አይነት ዋጋ ቢሆን ከፍለው እንዲመጡ ያደርጋቸዋል። ሰው ከእንደነዛ አይነት ተመሳሳይ ስታሊን አሁን ዛሬ ሲሰሙ ጀስት እኔ በጣም ነው የምናደደው። ቢኮዝ ኢትዮጵያ ስትፈርስ ነው ያለው። የኔ ሀገር እንዳይመስላችሁ እንኳን ኢትዮጵያ ትዳር ብያቸዋለሁ። የሆነ ነገር ፈረሰ የሚባለው ጋራ የትኛውም ዓለም ላይ ምንም አይነት ጠላት ይሁን ኢትዮጵያዊ ማንነታችን ሲፈርስ ሲወድም ደስ አይለንም። ያንን ያለን ሰው ግን ዛሬም ከዛ ቤት ምን ሊገኝ ነው? በማፍረስ ከሚደሰት ሰው መስራት የለም። በዚህ ሪላቲቪቲዎችን ወይም ንጽጽራዊ እይታዎችን እያገናዘብን የጎደለውን ለመሙላት እኔ ባለቤት ነኝ በሚል ይሄ አግላዩ ፕሮፓጋንዳ ሁልጊዜ ታዛቢ ነው የሚያደርጋችሁ፣ ሁልጊዜ ተጠቂ ነው የሚያደርጋችሁ፣ ሁልጊዜ ከዳር ያቆማችሁና የሀገራችሁ ባለቤት አይደላችሁ የሚላችሁ። እኔና እናንተ የምንፈልገው በቃ ለመጫወቻነት እንድንሆን ተደርጎ ዛሬም እየተሰራ ነው። በቃ የኦሮሞማ መንግስት የኦሮሞማ መከላከያ ሰራዊት ይላችኋል እዚህ አማራ ክልል፣ ትግራይ እንደዚህ። ከዛ ደግሞ እዚህ ኦሮሚያ ክልል ላይ ደግሞ ስትመጡ የብልጽግና ምንድነው ይሄ የነፍጠኛው መንግስት ማንቁርሾ ላይ ነው ያለነው። እነዚህ ንግግሮች እኮ እነዛ ሰዎች ያወሯቸው ናቸው። ለምንድን ነው ዛሬ ላይ መባል ያለባቸው? ቀርበን ሰርተን ምን ብለን ይሄው መስሎን እንዲህ ብለን ነበር። እስከዚህ ድረስ መጠን ግን አንተ አብረን አልሆንክም ማለት ሁሉ እንችል ነበር። ነገር ግን እነዛ ሰዎች አሁንም ገብተው እንዲፈተፍቱ አንተን ገለል አድርገው ነገ ደግሞ ይሄው በዝብዝዋል፣ ዛሬ አፋን ኦሮሞ ተናጋሪው እንዲቀጥቅጡሃል ብለው ለነገ የሚያባበጣበጫ ወይም የሆነ ማጋዲያ ወጥመድ እየቀበሩ ለመር አትስሙ። እኔም መለካት ያለባችሁ በስራዬ ነው። ሰው ካልሆንኩ በቃ መጣል ወይም የሆነ ነገር ማለት እንጂ በብሔር ሰውን አትፈርዱ። የምታውቁትን ትታችሁ የማታውቁት ላይ ሞር ዋጋ መስጠቱ ጥሩ ስለማይሆን ነው። እነሱ ያንን ደስ ይላቸዋል። በብሔራውን ሰው ሲያወራ በጣም እብዶች ናቸው የሚሰሙትም። ትናንትና ላያችሁትም የፋሲል የኔዓለምን የትናንትናውን ቪዲዮ አሁን ለትዝብት ያክል ምን ያህል ሰው እንደሚያየው ምን ያህል ሰው አይቶ እንደሚጨርሰው በታሪክ የምታዘብበት ቪዲዮ አድርጌ ነው ያወራሁት ማለት ነው። እነሱ ነው ሀቁ እንደሚያሸንፍ ብናቅም ዛሬም ድረስ ሰው በዛው እየተደናገገረ ያለ ነው። የሰሩልን ሰዎች እነ ጀነራል አሁን ማናቸው ካሳይ ጨመዳን ባለፈው ላይ በጣም የተናገርነው እሳቸውን እንደዚህ የሚመስሉ ሰዎችን መሪ ማክበር አለማክበርም እንኳን ቢሆን በአደባባይ ዘላፊ ሆኖ አለመምጣት። ቢኮዝ ፈጣሪ ነው የሆነ እንዲገባ ነው ልዩነቱ። ያን ያክል ነው እግዚአብሔር ያከበረው ፈጣሪ ያከበራቸውን ሰዎች ስንነካ የምንጋጨው ከሱ ጋር ነው። ሀገር የብዙ ሁነቶች እንትን ነው። ሀገራቱን ሰው ሌሎች ሀገራት አሜሪካ ስለለማች ነው ወደ አሜሪካ መሄድ ጥሩ እድል ነው ተብሎ እንዲሰማ የተደረገው። የኛ ሀገር ደግሞ መኖር ሌላ እየተደረገ ይሄ ብዙ የተሰራ ደባ ስላለ እሱ ነገር ሁሉ ያገናዘበ ነገር ብንሄድ ጥሩ ነው። የኢትዮጵያ ድል ቀጥሏል። ከሶማሊያ ጋርም ያለው አሁን በነበረው በአሜሪካው ላይ እንግዲህ እንደምታውቁት ያው ጥርስ አልባና ለክፋት ግን ጥርስ ያለው ተቋም ቢሆንም የተባበሩት መንግስታት ድርጅት በዛ ላይም በዲፕሎማሲ አቶ ታዬ አጽቀሥላሴ የሰሩት ብዙ ስራ አለ ማለት ነው። ውጤቱ ይቀጥላል። የኢትዮጵያ ትንሳኤ ምንም በዚህ እኔ ብቻ እያልኩ ብዙ ጊዜ በድፍረት
ተናግሬያለሁ። እስከዛ ድረስ ለምን ብደጋግመው ምን ያህል ሰው ተጠቀመበት በሚለው እየተውኩት እንጂ እንደምናሸንፍ እሱን ተውት። ሐቀኛ ያልሆነ ሰው ይብላኝ እንጂ ሐቀኛ ሰዎች ያሸንፋሉ። የመንግስታቱ ድርጅት የሰላም ማስከበር ኦፕሬሽን የኢትዮጵያ ሰላም አስከባሪዎችንም እያደረጉ ያሉትን አስተዋጽኦ አወድሷል ይላል። ይህ የተገለጸው በኒውዮርክ እየተካሄደ ከሚገኘው 79ኛው የተመድ ጠቅላላ ጉባኤ ጎን ለጎን የውጭ ጉዳይ ሚኒስትር አምባሳደር ታዬ አጽቀሥላሴ ከተባበሩት መንግስታት ድርጅት የሰላም ኦፕሬሽን ረዳት ዋና ጸሐፊ ዣን ፒየር ለክሮ ጋራ ውይይት ባደረጉበት ወቅት ነው። ሁለቱ ኃላፊዎች በምስራቅ አፍሪካ ቀጠና ሰላም ማስከበርን በተመለከተ ቁልፍ ጉዳዮች ላይ መወያየታቸውን የኢትዮጵያ ውጭ ጉዳይ ሚኒስትር አስታውቋል። የአፍሪካ ህብረት የሶማሊያ የሽግግር ተልዕኮን ወይም አትሚስ በታህሳስ 2024 ለማጠናቀቅ የሚደረገውን ዝግጅት አስመልክቶ ሚኒስትር ታዬ አጽቀሥላሴ ሀገራቸው በቀጠናው ሽብርተኝነትን ለመዋጋት ቁርጠኛ እንደሆነችም ገልጠዋል። ማንኛውም ከአትሚስ በኋላ የሚደረግ ስምሪት በግዳጅ በመጠን በገንዘብና በቅንጅት ረገድ ጥንቃቄ እንደሚያስፈልገውም አቶ ታዬ አሳስበዋል። ማለት ዋዳዝትሜን ግብፅና መሰሎች እድሜ ልካቸውን በተንኮል ተሞልተው በጥፋት ተሞልተው የጥፋት እቅድና የነውር እቅድ ሌሎችን በማጥፋት የራሳቸውን ብልጽግና እናረጋግጣለን የሚሉ አጋንንታዊ ሰው መሰል አውሬ ስርዓቶችንና እነዛ መሪዎችን እነሱ ተሸክመው የሚመጡት ነገር በሙሉ ለጥፋትና መጠፋፋት በር የሚከፍት እንጂ ሰላም ሊያመጣ እንደማይችል ማረጋገጫ የሰጡበት ነው ማለት ነው። የኢትዮጵያ ውጭ ጉዳይ ሚኒስቴር የውጭ ኃይላት የሚያቀርቡት ጦር መሳሪያ በአካባቢው ያለውን የጸጥታ ሁኔታ የማባባስና አሸባሪዎች እጅ ላይም እንዲወድቅ ያው እድሉ ከፍተኛ ነው በማለት ስጋታቸውንም ተናግረዋል። በትክክል ልብ የለም ማንም ይታጠቀው ማን ያንን ይዞ እንግዲህ የት እንደሚደርስ አብረን የምናየው ይሆናል። እስከዛ ድረስ ተሄዷል ነው ዋናው ነገር። ማሰብ ያለብን ነገር እስከዛም ድረስ እንደተሄደ ነው። እሱ ምንም አያሳስበንም። ነቅተን የምንሄድበት ነገር ነው። በተለይ የጠላቶቻችን ግራና ቀኝ በጣም የተባባሰ ጩኸት መቀጠሉ በእርግጥም የኢትዮጵያ ስኬት የሚቀጥል መሆኑ ማረጋገጫ ፊርማ ነው። እኔ እንደዛ ነው የምረዳው። እንደዛ አድርጋችሁ እንድትወስዱትም ነው እንትን ብለው ከዚህ ቀጥለን የጠቅላይ ሚኒስትር ዶክተር አብይን የእንኳን አደረሳችሁን መልእክት እናሰማለን። ለ2017 ዓመት የመስቀል በዓል እንኳን አደረሳችሁ ብለዋል ጠቅላይ ሚኒስትር ዶክተር አብይ። የመስቀል በዓል የህልም ጉልበት የታየበት በዓል ነው። እንግዲህ ያው ቅኔም አለው በደንብ ማየት ነው። ንግስት እሌኒ መስቀሉን ለማውጣት ያለመችው ምንም አመቺ ነገር ባልነበረበት ጊዜ ነው። ዙሪያዋ ጨለማ ነበር። መንገዶች ሁሉ ዝግ ነበሩ። ነገሮች ሁሉ አስቸጋሪ ነበሩ። ማንም በማያስበው ጊዜ አይቻልም፣ አይሞከርም በሚባልበት ወቅት አንድ ቀን ፈጣሪዋ ሲፈቅድ መስቀሉን ከተቀበረበት ስፍራ ለማውጣት ህልም ነበራት። ህልሟ እንዲሳካ ሰራች። ህልሟ እንዲሳካም ታገለች። ጨለማውን እየገፈፈች አስቸጋሪውን ጎዳና እየጠረገች ከውስብስብ ችግሮች ጋር እየተጋፈጠች ወደፊት ተጓዘች። በመጨረሻም ኢየሩሳሌም ተሻግራ መስቀሉን ከተቀበረበት ስፍራ ለማውጣት በቃች። ህልሟ እውን ሆነ። ታሪክን ቀየረች። ልዕልናን አወጀች። ደመራ ለሚታገል ተስፋ ለማይቆርጥና እስከ መጨረሻው ለሚጸና ሰው ህልሙ አንድ ቀን እውን እንደሚሆን የሚያሳይ ትምህርት ነው። እዩሃ ማለት ይሄዋ ማለት ነው ይባላል። ይሄው ተገኘ፣ ይሄው ተሳካ፣ ይሄው እውን ሆነ ማለት ነው። ከበረቱ ከታገሉና ከጸኑ የማይሳካ ምን ነገር አለ? ህልሙን ለሚያውቅ ህልሙን እንዲሳካ በነገሮች ተስፋ ሳይቆርጥ ለሚለፋ እንደ ንግስት እሌኒ ህልሙን እውን ሆኖ አንድ ቀን ማየቱ አይቀርም። የህልሙን ደመራ መደመሩ አይቀርም። እዩሃ ይሄዋ ማለቱ አይቀርም ብለዋል። መስቀል ህብረ ብሔራዊ አንድነታችንን በሁለት መንገድ የሚያሳይ በዓል ነው። ደመራው ከእንጨት ወደ ችቦ ከችቦም ወደ ደመራ የሚያድግበት መንገድ መደመር ምን ያክል ኃይልና ጉልበት እንዳለው ያሳያል። በሌላ በኩል ደግሞ መስቀል በተለያየ መንገድ በተለያየ ባህልና አከባበር በብዙ ብሔረሰቦች ይከበራል። ይህ ደግሞ በህብረ ብሔራዊነታችን ውስጥ ያለውን ነባር ትስስር የወል ትርክትና አንድነትም የሚያሳይ ነው። እንዲህ አይነት በዓላት ሃይማኖታዊያን ብቻ አይደሉም፣ የህብረ ብሔራዊ አንድነታችን መገለጫዎችም ጭምር ናቸው። በመደመር ውስጥ ያለውን ጥንካሬና ጉልበት የሚያሳዩ ትውልድ ለእኛ ትምህርት ያቆማቸው ምልክቶች ናቸው። ደመራውን በደመርን ጊዜ፣ ደመራውን በለኮስን ጊዜ
እንደየባህላችን የመስቀልን በዓል ለማከብር በቤተሰብና በማህበረሰብ ደረጃ በተሳሰብን ጊዜ ኢትዮጵያን እናስባት። የሁላችንም እሴቶች፣ ባህሎች፣ ወጎች፣ አቅሞች፣ ጸጋዎች፣ ሀብቶች፣ ቋንቋዎች፣ ታሪኮች ወዘተረፈ ተደምረው ኢትዮጵያን ታላቅ የበለጸገች እና የተከበረች ሊያደርጓት እንደሚችሉ እናስብ። ኢትዮጵያ የእነዚህ ሁሉ ድምር መሆኗን እናስብ። ከድምሩም በላይ መሆኗንም እናስብ። ደመራውን እያሳየን ለልጆቻችን ከሃይማኖታዊ ከባህላዊ ትርጉም በተጨማሪ እኛ ኢትዮጵያውያን ከተደመርን እንደ ደመራው ብርቱ እንሆናለን፣ እንደ ደመራው ከፍ ብለን እናበራለን በሏቸው። መልካም የመስቀል በዓል ይሁን። ኢትዮጵያ በልጆቿ ጥረት ታፍራና ተከብራ ለዘላለም ትኑር። ፈጣሪ ኢትዮጵያና ሕዝቦቿንም ይባርክ። መስከረም 16 2017 ዓ.ም ይላል የጠቅላይ ሚኒስትር ዶክተር አብይ መልእክት ማለት ነው። በአነባበቡም ሆነ ወይ በሆነ ነገር ክፍተት ካለ በዛ አፉ በሉ ማለት እፈልጋለሁ። አድማጭ ተመልካቾችንም ጠቅላይ ሚኒስትሩንም ማለት ነው። አገሩን የሚወድ ሁሉ የሀገሩን ኃላፊነት የተቀበለውን መሪ ያከብራል። መከበር የፈለገ ሰው ያከብራል። የምናደርገው ነገር የምንዘራው ነገር በሙሉ ተመልሶ ለኛ እንደሚከፈለን በማሰብ ይሆናል ማለት ነው። እና እሱን እያሰብን እንትን ብንል ጥሩ ነው። ልጁ ከመቼ ጀምሮ ነው እንደዛ ሲያደርግ የነበረው? እንዴት ይሄ ሊመጣ ይችላል? ለኢትዮጵያ ሽብር ስጋት አይደሉም የሚለው ከጠላትና ከይሆናል ጠላት ትንተና ውጭ ነው። እስካሁን ዓለም ላይ የተፈጸሙ ሽብሮች የአሜሪካኑን ጨምሮ ከዜጎች ትብብር ውጭ የተፈጸመ ጥቃት የለም። ትብብሩ ደረጃው ሊለያይ ይችላል። አንዳንዱ ቅድም ሲገለጽ እንደነበረው ቤት ማከራየት ሊሆን ይችላል። አንዳንዱ ካምፓኒ ደግሞ ፓይለት እንዲሆኑ በማስተማር ሊሆን ይችላል። ገንዘብ ከመደገፍ በእቅድ እስከ መሳተፍ ጭምር ሁሉም ሀገር እንግዲህ የነበረውን ጥቃት፣ ኬንያ የሚደረገው ጥቃት፣ ኢትዮጵያ የሚደረገው ጥቃት ዜጎች በተለያየ ደረጃ ይሳተፋሉ። ስለዚህ ህግ ሲወጣ አንድ በውስጥ ያለ ሁኔታ ይዳሰሳል፣ ሁለተኛ አካባቢ ሀገራት ይዳሰሳል፣ ርቆ የዓለም ተጨባጭ ሁኔታ ይዳሰሳል። የዚህ ሀገር ፖለቲካ ችግር ሁልጊዜ ችግር የሚፈጥረው የተገኘውን መድረክ ሁሉ ከሀገር ሰላምና ደህንነት ነጥሎ ያለማየት ነው። የሽብር ህጉን በሚመለከት የቀረቡ መሰረታዊ ሀሳቦች አሉ። አንደኛ ያለን የወንጀለኛ መቅጫ ህግ የማያቅፋቸውን ህጎች ክፍተት እያዩ ማውጣት የምክር ቤቱ ግዴታ ነው። ወንጀለኛ ህጉ የሚመልሰውን ህግ ነው ያወጣችሁት የሚባል አርጊመንት ሲመጣ ለንግግር ይመቻል። ሁለተኛ ያለንበት ቀጠና ለሽብርተኝነት የማይመች ሆኖ ሳለ እንደሚመች ስላችሁ ነው ህጉን ያወጣችሁት የሚል ክርክር ካለ መከራከር ይቻላል። ህጉ ሲወጣ ታሳቢ ያደረጋቸው ነገሮች ያለንበት ቀጠና ያለው የህግ ክፍተት የዓለም ኤክስፒሪየንስ ነው። ህጉ ከወጣ በኋላ የመንግስት ሚና አሸባሪ የሚላቸውን ኃይሎች መክሰስ ነው። የሚፈርደው የፍትህ ስርዓቱ ነው። አሁን ሚኒስትር መሆን የሚቻለው የኢትዮጵያ ህዝብ መዝሙር መዘመር ነው ቢባል ብዙ ሚኒስትሮች ይወድቃሉ ብዬ አስባለሁ። እንግዲህ የጠቅላይ ሚኒስትር ዶክተር አብይን ከዝግጅት ጀምሮ አንዳንዱ ከዛ ተነገረው እንደዚህ ተባለ እያለ የሚያፌዝ አለ። አይ የለም አይደለም እያለ አለ። በገባው ልክ የገባውን ያህል ይወሰድ። ግን አለመሳቅ ጥሩ ነው። ማንም ምንም ነገር ቢያደርግ ያ ነገር አልገባኝም ብሎ መቆም የተሻለ ነው። ሲጋራ የሚያጤስ ብታዩ እሱ ያጤሰበት መንገድ የራሱ ነገር ይኖረዋል። ግን በዛ መቀለድና መዘባበት አያስፈልግም። ሌላም ምንድነው የሚባለው የሚሰክር ሰው ቢኖር እንደዛ ያንን ነገር ላይ ለምን ከዛ አይወጣም? ከዛ ነገር ያ ሰው እንዲላቀቅ ማድረግ ያለብንን ለማድረግ እንጂ በዛ መሳለቅና መሳቁ እንደዚህ ስራ የማይሰራም ሰው ቁጭ ብሎ የሆነ ነገር ላይ እንትን ቢል ለሱ እዝነት ኖሮ ከዛ ነገር የሚወጣበትን መንገድ እንትን ይላል። እንኳንስ በጎ ነገር በሚሰሩ ሰዎች ላይ መቀለድና መዘባበት ይቅርና ማለት ነው። አንዳንድ እንትሮች አሉ የሆነ በተለያየ ቦታ ላይ የሸህ ሁሴን እንደዚህ ያሉ የሸህ ሁሴን ጅብሪል የተናገሩት ነገር
ነበር ምናልባት በቪዲዮ እንደዛ እየሰራን የምናሳየው ምንም ነገር ቢመጣ ያ ነገር ሰው ካልገባው አልገባኝም ብሎ መተው እንጂ በዛ ነገር ማፌዙ አይደለም። ጠቅላይ ሚኒስትሩ ግን የተዘጋጁባቸው መንገዶችና የጻፏቸውን መጽሐፍት በመያዝ በዚህ ጊዜ እንዲህ ብለህ ጽፈህ ነበር፣ ዛሬ ግን ያልከው ይሄ ነው፣ በዚህ ጊዜ እንዲህ ብለህ አውርተህ ነበር፣ ዛሬ ግን የተገበርከው ይሄ ነው ብሎ መሞገት ለጠቅላይ ሚኒስትሩ ራሱ ይጠቅማል፣ ለኛም ይጠቅማል፣ ለኢትዮጵያም ይጠቅማል። ይሄ የያዙትን ለማስጣል የሚሄደው ይሄ የቁራ ስብስብ፣ ይሄ የባንዳዎች ስብስብ፣ የሆዳሞች ስብስብ፣ አንገትና ራስ የሌላቸው ሰዎች ስብስብ፣ ምላስና ሆድ ብቻ ያዘሉ ሰዎች ስብስብ ግን ትናንትና የሚጮህ ነበር፣ ዛሬ የሚጮህ ነበር። ፕሊስ ነገ በእንደነዚህ አይነት ሰዎች አንታለል። ኢብኒፍ ምንም አይነት ሀቀኛ ሰው ቢመጣ በደንብ አጣርቼ ካልሆነ በቃ አልቀበልም ወደ ማለት መሄድ አለብን እንጂ በጥበቃ ስራ ላይ የነበሩ 3 ግለሰቦች ይዘህ ቤተመንግስት መግባት አትችልም ተባልኩ። እኔ የግል ጥበቃዎች ላይ ማዘዝ የማልችል ሰውዬ ነው እናንተ ለምን ሀገር አትጠብቅም እያላችሁ ጥያቄ የምታቀርቡት? አትችልም፣ እኛ የሰጠንን ጠባቂ ብቻ የሚጠብቅህ ተብሎ ጠባቂዎቼ እንዳይገቡ ተከለከሉ። ይሄ ጠቅላይ ሚኒስትር የሆንኩበት ቀን ነው። ቢሮ የምሰራበት ቢሮ ቁልፍ ያለው በእነዚህ የደህንነት ጠባቂዎች ነው። ከፍተው የሚያስገቡኝ አስወጥቶ የሚቆልፉብኝ እነሱ ናቸው። ቢሮ ውስጥ ካሜራ ቢኖር መቅረጫ ቢኖር ማንኛውም ጉዳይ ቢኖር በሌሎች ሀገራት እንደተለመደው ቢሮዬን ካውንተር ሰርቪላንስ አሰርቼ አጸድቼ ስራ ልሰራ አልችልም። ምክንያቱም ጠዋት ሳልገባ ገብተው የፈለጉትን አስተካክለው በፈለጉ ሰዓት መጥተው ነው ግባ የሚሉኝ። ለዚህ በስልክም ልናገር አልችልም። አቶ ደመቀን ጠርቼም ልወያይ አልችልም። ቢሮዬ ከኔ ቁጥጥር ውጭ ነው ማለት ነው። የምጠበቀው ብቻ ሳይሆን ቢሮዬም በሰዎች እጅ ነው። ከቢሮ በተጨማሪ የቤቴ ዋናው ቁልፍ በእነዚህ ኃይሎች ነው። አስገብተው የሚቆልፉብኝ እነሱ ናቸው። ጠዋት ቁልፍ ከፍተው የሚያስወጡኝ እነሱ ናቸው። እዚህ ውስጥ ነው እናንተ ሀገር እርምጃ አልወሰደም አልተከላከለም የሚል ጥያቄ የምትጀምሩት ማለት ነው። የእናንተን ደህንነት ሳይሆን የራሴና የልጆቼን ደህንነት ማረጋገጥ የሚችልበት ፖዚሽን ላይ አልነበርኩም። በዚህ ግን አያበቃም። ወታደር ስለነበርኩኝ እስቲ አንድ ስቴፕ ሮጬ ለማምለጥ እንኳን የሚችልበት መንገድ ካለ ግቢውን ለማየት ፈልጌ በአካባቢ ያሉ ሰዎች ቢሮዬና ቤቴ በእጄ አለመሆኑን አውቄያለሁ። ግቢን ለማወቅ ግቢ እንመልከት ስላቸው ይሄ እኮ አልተለመደ ማለት ነው። ጠቅላይ ሚኒስትር ግቢ ምንድነው ዋናው የመጣንበትን መንገድ ስለምንረሳ ነው። እና ዛሬ የምታቀራሩ የምትጮሁ ሰዎች እና ጭፍራዎቻችሁ ከፊት ሆናችሁ በርባናውያን ገዳዩን ፍታና ሐቅን የሰበከንን ስቀልልን የተባለው የበርባናውያን ዘመን ነው። ዛሬ ሙሉን ያው ድል ከሐቅ የሚለው እንትን ላይ ጭኛለሁ። እዛ ጋር ብዙ ነው፣ ረጅም ነው። 1:31 ደቂቃ አካባቢ ነው የሚቆየውና ያንን ስናይ ነው ሰው በዛን ሰዓት ላይ ቁልፉንም ትቆልፍበታለህ። አርብ ያስገባው ሰኞ ታሰጠዋለህ። ኢብሪፍ እዛ ጋር ያሉ ሰዎች በተስፋ ስለቆረጡ በቃ የጀመርነው ነገር ከሚቀር እንደሚሞቱ አምነው ቪዲዮ ተቀርጸው ለሀገር ታማኝ ሆኑ ሰዎች ላይ አስቀምጠው ነው ወደፊት የሄዱት። ከዛ ያልክ ራናፑን ምኑን ታያለህ። የሚሊተሪ ላይ ያለውን ቼንጅ አይታል። እሱን ሁሉ ነገር ተሄዶ እዚህ ላይ ደርሰህ ዛሬ ኢትዮጵያ ትፈርሳለች እዛው ፍርስርስ ብለህ ዛሬ ቤተመንግስት ገቡ እዛው ጉድጓድ ግብት ትላታለህ እንጂ አትገባም። እምትሰራ ከሆነ እኮ እያጨበጨበ ማንም ሰው አምጥቶ ያስገባል። ለውድድር እንኳን አትበቃም። እንዴት አድርገህ ነው አሁን? እነሱ እየሰሩ ነው፣ አንተ እየገደልክ ነው። ገዳይ የት ሀገር ይፈልጋል? የትም ሀገር ቢሆን በሀገሩ ላይ በወገኑ ላይ በዝልክ የረከሰ ተግባራትን የፈጸመ የለም። ገና ዛሬ የማንናገረው ነገ ብዙ ገመና የሚወጣለ። እናንተም ለላኳችሁ የላካችሁት ነገ ደግሞ እነዛ በየተገኙ አጋጣሚ እኛን እየገደሉና እያጋደሉ የሚነግዱ ባለጌዎች ያንን ሁሉ ይዘው ይመጣሉ።
ዘመን የማይገልጠው ነገር የለም እና እስኪ ከጥላቻ እንውጣ። እስኪ ያዛችሁት ነገር የት ድረስ እንደሚያደርስ ውሰዱት። ሰው መቼም ገንዘብ ሳይዝ ወይም የሆነ ዳቦ 30 ብር የሚሸጥ ከሆነ 10 ብር ይዞ ዳቦ ስጡኝ አይደል። የያዝነው ነገር የምንፈልገውን የማይገዛ ከሆነ ብንተው። አሁን ጎ ቴሌቪዥን የጀመረው ቻሌንጅ ያልተደረገ ነው። ሚሊተሪ ላይ ሰው ህይወቱን መክፈል አይደለም። አንዳንዶች በስልጠናው ከባድነት ቻሌንጅ ላይ በተለይ አየር ወለዶች ምናምን ብዙ ሰዎች እዛ ጋር ይሞታል። ፕሮጀክቶች ትልልቅ ግድቦች ሲሰሩ ስንት ዋጋ እንደሚከፈል ስንት ሰው ነው የሚያውቀው? ያንን ከረሳን እኛ እንረሳለን። ስለዚህ አሁን ጎ ቴሌቪዥን የጀመረውን ቻሌንጅ ላይ ከቻላችሁ ተመዝግባችሁ እስኪ ሞክሩት። አንዲት ቦታ ላይ ለ20 ቀናት የሚቆይ እዛ ጋር የኢትዮጵያ መከላከያ ሰራዊት ይህን ሁሉ መከራ ነው ወይ የሚያልፈው? በዚህ መልኩ ነው ወይ ለሀገር ዋጋ የሚከፍል? እስከዚህም ድረስ ሰው ዋጋ ይከፍላል ወይ? እኛ በምላሳችን የምናዋጣው ያልተጣራ ወሬ ለሀገራችን የጉዳት መጠኑ ያልታወቀ ጉዳት ያደርሳል፣ ጥፋት ያደርሳል። የምናገረው ነገር እኮ ጥፋት ስለሚያመጣ ነው፣ እንጠንቀቅ። ምን ነው ያን በመስማት ሰው ብዙ ጉዳት ላይ ይደርስበታል፣ ብዙ ችግር ውስጥ ይገባል። የያዝነው ገንዘብ ትርፍ ብቻ ነው ማምጣት ያለበት፣ ጠቃሚ ነገር ነው ማምጣት ያለበት። የያዝነው ዕውቀት፣ ሰው መሆናችን፣ አንደበታችን፣ ጤናችን ራሱ ጤንነታችን በሙሉ ዛሬ ጤና የሆንበት ቀን እኮ የሆነ ሕክምና ላይ ቢከድ ስንት ገንዘብ እንደሚያስከፍሉን ታያላችሁ። የዛሬን በሰላም ውለናል፣ በሰላም አድረናል። ሰው ይሄንን ሰዎች አሳድረውን ቢሆን ወይም በሰላም ውለን በሰላም ለማደራችን እንደ አጋዥ ሆነው የሰሩት ሰዎች እንደ ፈጣሪ ሲያስቡ ምን ያህል እንደሚቀጡን ምን ያህል እንደሚያስከፍሉን ታውቁታላችሁ። በዚህ ሰዓት ላይ ያንን አመስግነን ያንን ጤና ለሰጠን ነገር ደግሞ ባናባክ ነው። እኔ ምን ድረስ ነው እውነት አቅብ ይመጣል ለዛ ምን ያህል እከፍላለሁ የሚለው ብናቀውና እዚህ ጋር እንኳን 500 ሺህ ብር ድረስ አይደለም መከላከያ ማለት ምንድነው? ሀገር ማለት ምንድነው? እስኪ ገባን እንጠይቅ። ሀገርን ለመበተን ሀገርን ለማፍረስ ሰው ሲሰራ የምትወዱት ነገር በሙሉ ከንቱ ይሆናል። ሀብት ብትሉት አገራችሁ ላይ ነው ያለው፣ እንዲጠፋ ይሆናል። ልጆችን ብትወዱ ልጆቻችሁ፣ ትዳራችሁን የምትወዱ ቢሆን ትዳራችሁ፣ ቤተሰባችሁን የምትወዷቸው ሰዎች ቢኖራችሁ እነሱን ሁሉንም ነገር በዜሮ የሚያባዛ ጸጸቱና መከራው የማያቋርጥ እንዲሆን ነው ጥላት እየሰራ ያለው። ሰው ዛሬ ገንዘብ እያዋጣችሁ ገዳይን የምታበረታቱ እነሱንም ትገልባችኋላችሁ። ኢትዮጵያ የሆናችሁትን ነው። ሌሎች ዓላማ አላቸው እንዳልኳችሁ ምናቸው ማለት ምናልባት ዘመን የረሳውንና ኤክስፖዝ አድርገው የሚጥሉበት ያጡትን መሳሪያ ቢሰጧቸው፣ ነገር ግን የሚሞተውም የሚገለውም ወይም የሚደርሰውም ጥፋት በሙሉ ለነሱ ለሌላ የረከሰ ዝርፊያ የሚያካሂዱበት ሰበብ ያገኙበታል እንጂ ምንም ጉዳት አይደለም። የሚጎዱት ነገር የለማ። አንዳንድ መሳሪያዎች እንደውም እንዴት ሰውን እንደሚገሉ ሁሉ ላብራቶሪ ይሰራብናል። በሽታዎችም እንደዚሁ መጫወቻ ሆኖ መቀጠል ለምን ነገርን እስከዛ ድረስ ትናንትናም ጮህን መጣን ዛሬም ጮህን እንደዛል እስኪ ይህንን የሚመጣው ነገር ለመቆጣጠር እንችላለን ወይ አትሉም እንዴ? ሁሉን በመስደብ ቃለ መሐላ ፈጽመህ አብረህ ቆመህ አቅደህ መክረህ እንኳን መጣህ አይሳካም። እንኳን ከየሰፈሩ ያበደው ውብደቱን ሊገልጥ የጎደለው ጎዶሎ ሁሉ ጉድለቱን በሆነ ነገር ሞላለሁ ብሎ የሚነሳ አብዱላ ሰብሳቢ የለሽ ባለጌ መጥቶ ጠንካራ ስርዓት ቢዋቀር እንኳን ያንን ሰርስረው ገብተው በትነው የረከሰ ነገራቸውን የሚያሰፍኑ ብዙ ጥላቶች ያሏት ሀገርና አፍሪካ ሆነ ማለት ነው። የኢትዮጵያ ነፃነት የብዙ ነገሮች ቀንዲል ነው። ብዙ ክልናዎች አሉ። ብዙ ጥላቶች ቢበዙም ካላት ክብር ነገር ነው። ያው ሀገራችንን ያለማወቅ እንትን ባንልም ለዛ ነው እነሱ የሌላቸውን ነገር የተቀደሰች ምድር እንተናናት ብለው ገና ብዙ የሚስተካከል ነገር እኮ አላት። የተቀደሰች ምድር ማን እንደሆነች ማን ምን እንደሆነች የምን ባለቤት ማን እንደሆነች የሚባል እንትን አለ እና ቀስ እያልን ነው ጥላት ሳያበዙ በስልት መስራት ያለብንን ግን ዛሬውኑ እየሰራን ሀገራችንን እናሻግራለን።
ይህንን ሰው ለመሞገት ከሱ የተሻለ መስራት አለብን። መቼም ትምህርት ቤት የሚያወድም ሰው ትምህርት ቤት ከሰራ ሰው ጋር ለውድድር ማቅረቡ ራሱ አወዳዳሪው ላይ ነው ብልሽቱ ያለ እንጂ ተወዳዳሪዎች ጋር አይደለም። የተሰራውን ነገር መቁጠር ትችላላችሁ። ራሳችሁ ሪፖርት ያደረጋችሁት ዛሬ ለ30 ተከፋፍለህ የመጀመሪያው ንግግር የሚያረጋግጥ እንትርክ ነው። ዝም በሏቸው፣ እስኪ ያገናኛቸው፣ እስኪ ይገናኙ። ድል አደረገ። አንዱ ደግሞ ዛሬ አዲስ ዘመን ላይ በዚህ በድሮን ተመታ፣ ደግሞ ወደ ድሮን ልቅሶ ሊገባ ነው። አያችሁታል? ቢሞቱም ዜና ነው። ተጨፈጨፍ ማለትም ዜና ነው። እነሱ የሚያደርጉትን ሁሉ እየገለበጡ መናገርም ዜና ነው። በየትኛውም አግባብ ሊያሳስት እንዲሁ ጥርጣሬ ሊሞላ እንዲሁ ልክ ይሆኑ አይሆኑ የሚል ነገር የላቸውም። የሚገርመው ከመጀመሪያው ጀምረው ልብሳቸውን አውልቀው እርቃናቸውን ነው የመጡት። በነውር ነው የጀመሩት። መንገድ በመዝጋት በመድፈር ከተማ ውስጥ ተኩስ በመተር እስረኛ በመበተን ከዛ ቀጠለ መምህራን እንትን በማለት የቀበሌ እንትኖችን እንደዚህ በሬ ሀቅ ስለሆነ ነው እንጂ በውሸት ነገር ቢነገር እኮ ራሱ በጣም የሚዘገን ነው። ገንዘብ ለማግኘት ብሎ የዳቢሎስ አባል ነኝ ብሎ የሚናገር አለ አይደል? ባለፈው ማዕበል ኮርዳዮስ ላይ ሰምታችኋል። 500 ሺህ ብር ተሰጠኝ እኔ የእንትና የሰይጣን አባል ስለሆንኩ ብለው ሲሉ የሃይማኖት አባቶች ግን አንዲት አላሉ። የኛ አስተምሮት አልሰራም ቃሉን ስላልሰበክን ነው ብለው የኢትዮጵያ ሃይማኖቶች ህብረት የሚባል አለ ብዙ ጊዜ የምናገረው። ፍሬው የት አለ? ህብረትን ያክል ነገር ሁሉም ኢትዮጵያ ውስጥ ያላችሁ እምነቶች በአንድ ላይ ሆናችሁ የፈጠራችሁትን ህብረት ለምንድን ነው የማትገማገሙበት? ምዕመኖቻችንን አልያዝን እስኪ ተካፈሉት። ምዕመኑን ምን ነው ብላችሁ ለሆነ በግልጽ ተናገሩ። እንደውም ግልጽነት እኮ ያለው ዳኝነቱና ኑሮ ሰማያዊ ስለሆነ ሁሉ ነገር በሃይማኖቶች ህብረት ስራ አልሰራንም። እምነታችንን የሚይዘው ሰው ጠፍቷል። ህግ የሚይዘው ትውልድ እንደዚህ የሚለው ላይ በግልጽ ብትገማገሙ ለእናንተም ጥሩ ነው። እና መከላከያ እንደዛ ከነዛ ጋር እንደዛ ብሎ የሆነ ነገር የሚቃርመውም እንደዛ ይላል። ጀስት እሱ አይጠቅምም። ከዛ በላይ ሀገርን እናሻገር። የመጣችሁበትን ቸክ ብታረጉ ምን አቅዳችሁ ምን እንዳሳካችሁና ምን እንዳላሳካችሁ ብትገመግሙ አንዴ ያው የብድ ስብስብ እጉርን እጉር ይመራው ዘንድ ከቶ አይችልም፣ ሁለቱም ወደ ጉድጓድ ይወድቃሉ ይባላልና በዛው መልኩ እዛው እየተማራችሁ ገደል ልትገቡ ፈልጋችሁ እንጂ የሚሞግትን ነገር ሆኖ አይደለም። ኑ ግቡ እስኪ እያላችሁ እየለመናችሁ መስሎኝ ሳትዋጉ ምን ሳትሉ ኑ ግቡ ኑ እኔ ተሸክሜ ላስገባችሁ እያላችሁ መስሎኝ። መንግስት እኮ ሆደ ሰፊ ሆነ ለምንድን ነው ይሄን ያህል የሚያባብረው እያልን አይደል? ኑ ዝም ብላችሁ ምንም ሳትጠይቁ ኑ ተሸክሜ ላስገባችሁ እያላችሁ ነው ማትገቡ። ዛሬ ኑሮ ሁሉም ቢያለው ሰው እኮ እንደውም የሆነ መቋቋሚያ ሁሉ ማግኘት ይችል ነበር። ቦታ ታገኙ ነበር፣ ስራ ታገኙ ነበር ብትጠይቁ። በመስረቅ የትም ድረስ አትሄዱ። ያ ከእናንተ ጋር እየተልከሰከሰ ትርፍራፊያችሁን የሚቃርመው ህዝብም ነገ ይደርሰዋል። ልክ ልኩ ስለሚያገኝ ህዝብ ያገለለው ነገር ይጠፋል፣ ህዝብ ደግሞ ያቀፈው ነገር ይቀጥላል። አሁን ችግር የሆነ ነገር ነው። ስትለምኑ ይቅር እንነጋገር አይደካማ ስለሆነ ነው ይላል። 3 ክላሽ ይዘው ውር ሲሉ 4 ኪሎ ይታያቸዋል። ትንሽ መንገድ ሲጓዙ ካለነሱ ጀግና የለም፣ አርበኛ የለም። ትንሽ ሲቆንጠጡ ደግሞ ጀኖሳይድ። አንተ ስትገል ጀኖሳይድ ካልሆነ እኔ ስገል ጀኖሳይድ ሊሆናቸው ነግደል መተው ነው ማለት ነው። አንገዳደል ቁጭ ብለን እንነጋገር ሲባል ዝግጁ መሆን ካልቻል አንድ የገባንበት በኋላ ጦርነት ባለገኝነት መልክ የለውም፣ አስቀያሚ ነው። ጦርነት መጀመር በጣም ቀላል ነገር ነው። ከኪስ ውስጥ በሚወጣ ትንሽዬ የክብሪት ስንጥር እሳት እንደሚለኮሰው ሁሉ በተለኮሰው ሳይዝ ልክ አይጠፋም። ማገዶ አንድዶ ቤት አውድሞ ለማጥፋት አድክሞ የሚጠፋው እሳት መለኮስና ማጥፋት እኩል አይደለም። ጦርነት እንደዚሁ ስትጀምረው ቀላል ነው፣ ጫር ነው የምታደርገው። ስትጨርሰው ማቆም እንኳን ይሳካል ብዙ ሰው በልቶ
ጥቅም የለውም። ለዚህ ነው በተደጋጋሚ የጥይት ድምጽ ይብቃን የምንለው። ይሰማል። ያው እኔ ንግግሩ አይከብድ፣ ግልጥ ነው፣ ወታደር ነው፣ ኑሯል። ይህንን ከዚህ በበለጠ መልኩ ሄዳችሁ ነው ብትበልጡት። ይህን ቁጭ ብለህ ዝም ብለህ ብትሰድበው ለእሱ ስኬት ነው። ምንም ብታረግ ካልሲውን መሆን አትችልም። የትኛውም ባንዳ ላይ ያለ እንደዚህ ማለት ከምለው በላይ ብዙ ነገር የማውቀውም ነገር ስለሆነ ካልሲው መሆን አትችልም። እርግጠኛ ነኝ ደግሞ ብታገኘው ቁጭ ብለህ እግሩን ለማጠብ ራሱ እድል ያጣ ሰው ነህ እንጂ ዛሬ የምትናከሰው ከጠቅላይ ሚኒስትሩ ጋር እሱን ይበልጠዋለሁ ብለህ እንዳልሆነ ታውቃለህ። ያስታጠቁህም የላኩህም ለዚህ ሰው መረበሻ እንድትሆንና እቅዱን ለማደናቀፍ እንድትሞክር አስበው እንጂ ከሱ እኩል ትሄዳለህ ብለው አይደለም። ወይም ለውድድር እንኳን ካልሲና ኮፍያ እንደማለት ነው ለኔ። ትታወቃላችሁ። ፕራውድ ኦፍ ዩ ምናምን ያለ ማን ነው? ደብረጽዮን አንድ ወቅት ላይ ታስታውሱት ከሆነ ማለት እኔ ስናገረው ያንሳል ብዬ የምለው ነገር ላይ ጀስት እንደዛ እንትናል። ግን የምትወዳደሩት ከፈለጋችሁ እየሰራችሁ ነው። ይሄ በጣም ሮጧል። ነገ ጠቅላይ ሚኒስትር የሚሆነውን ሰው ነው የማየው። ሁሉን ነገር እላይ ሰቅሎታል። ምንም ሰው ቢመጣ ሲመሰገን የሚኖረው ጠቅላይ ሚኒስትር ዶክተር አብይ። ዛሬ እንደዚህ የምትንቦጫረቁ ሰዎችን ቢሆን ነገ ደረታችሁ ላይ ተነቅሳችሁ ልብሳችሁን ሁሉ አሳትማችሁ አብያዊ እያላችሁ ደግሞ ነገ እንደማታስቀምጡን አውቃለሁ። ለምን? በህይወታችሁ ገመናችሁን ያጋለጠው ሰው ቢኖር ጠቅላይ ሚኒስትር ዶክተር አብይ እርቃናችሁን ያሰዳችሁ። በዛ ብትሉት በዛ በምንም መልኩ ልትነጥሉት የማትችሉት ትንሿን ኢትዮጵያ የሚመስል ትልቋን ኢትዮጵያ የሰራ ሰው ነው። ሙስሊም ብትሉት ወደ እስልምና አትገፉት፣ ወደ ኦርቶዶክስ አትገፉት፣ ወደ ፕሮቴስታንት አትገፉት፣ ወደ አማራ አትገፉት፣ ወደ ኦሮሞ አትገፉት። በየትኛውም አግባብ ኢትዮጵያን የያዘ ሰው ነው። እኔ አጋጣሚ ወይ ሲቪል የሆነ ሰው ቢሆን ወታደር ብላችሁ አታጠቃልሉት፣ ወይ ሲቪል ፖለቲከኛ አታረጉት፣ ደራሲያ በሁሉም ቦታ ላይ አለ። መሞገስ ያቅተህ ቁጭ ብለህ ፋሽስቱ ትላለህ። ፋሽስት እየጋለበ ፋሽስቱ እያልክ ትቃዣለህ። አንተም ትቃዣለህ፣ እሱም እየሰራ እየሄደ እባጭ ናችሁ ነው ያለው እንትና ማን ነው? ዳንኤል ክብረት። እና ኖርማሊ እሱ የምታደርጉት ኢትዮጵያ ውስጥ ከእንግዲህ በኋላ የሽግግር መንግስት አይኖርም። ኢትዮጵያ ውስጥ የሚኖረው በምርጫ የተመረጠ መንግስት ብቻ ነው። በህዝብ ውሳኔ የተመረጠ መንግስት ብቻ ነው። ለምን? እንኳን እንደ እድርና ቁብ ሰብሰብ ብለን ተውትና አሁን ባለንበት ቁመናም ጠንክረን የምናስበው መከወን ችግር ሆኗል። ለምን ሽግግር ይላሉ ያላችሁ እንደሆነ በቀላሉ መሃላችን ገብተው ሊጫወቱ፣ ሊከፋፍሉ፣ ሊበትኑ የሚፈልጉ ኃይሎች የሚያዩት ሐሳብ እንጂ የኢትዮጵያን ሐሳብ አይደለም። ኢትዮጵያውያን ወጣ ብለው ከነሱ ቋንቋ ውጭ ካለ ሰው ጋር ሲነጋገሩ ያደጉ የሰለጠኑ ይመስላቸዋል። የስልጣኔ ምንጭ ግን እኛ ኢትዮጵያውያን ነው። ለነው የራሱን ናቂ የሰው ናፋቂ ይባላል። መቀላወጥ እያስደሰተው በራሱ ልጅ መኩራት ግን ያፍራል። ማንም ይናገረው ማንም እኮ እኔ ለኢትዮጵያ ጥሩ ነገር ከሰራው የኢትዮጵያውያን የጋራ ታሪክ፣ የጋራ በረከት፣ የጋራ እንትን ነው። መጥፎ ከሰራው የጋራ የኢትዮጵያውያን መርገም ነው፣ በሽታ ነው። ምንም ጥያቄ የለውም። እና ይሄ ገሎ አልቃሽ ምኒልክ እንግዲህ ከምኒልክ ጋር የባንዲራው ስር ቁማርተኞች፣ መስቀል አደባባይ ቀልደኞች፣ ፌዘኞች፣ ነጋዴዎች፣ የደም ነጋዴዎች የፕሮፌሰር አስራት ወልደየስን ስም ለመጥራት ዛሬ የሚዳፈሩ ጭንጋፎች አሉ። ፕሮፌሰር አስራት ወልደየስ እኮ ህይወቱን ያጣው ሀቅር ስለያዘ ነው። ግን አሁን አንተ አለሁ ብለህ ባንዳ ሆነ ከምትኖረው በላይ ፕሮፌሰሩ ይኖራል። እንደ አማራ ብታስብ እኮ እንደው አልገባኝም ብለህ እኮ እንዴት አሳምነው ሲገባህ ዶክተር አምባቸው አልገባህም አማራ ከሆንክ። ለይስሙላም እኮ ነው ለይስሙላ እዚህ ለይበሉ የለም ሽፍሸፋም ይባላል። ለዛም እኮ አምባቸው አሳምነው እያልክ እኩል እንኳን ለልቅሶ እንኳን የምትነጣጥል እርኩስ ናችሁ እኮ። በጣም ብዙ ነውር አያለው፣ ብዙ ነገር ኢብን ከሚጋልቧችሁ ከህዋትና ህዋታውያን አትማሩም እንዴ?
ዛሬም እኮ ደብረጽዮን እያሉ ሚሊዮን አለቀብን ከዛም በላይ ብለው ሲጮህ የነበሩትን ሁሉ ምን ታመጣለህ ብለው ምንም አልሞተም እያሉ በዛ ልክ እየተሸፋፈኑ እኮ አንተ መሪዎችን አስበልተ እንኳን ዛሬ ጀነራል አሳምነው ለብቻው እንደ አማራ እንኳን በሁሉም ነገር ላይ እቅዳችሁ ይታወቃል ከናንተ ጋር ያለው የተረገመ የተደናቆረ ፈጣሪ እንዳይተርፍ ያለው በየሰፈሩ በየመንደሩ በየቤቱ ላይ በክደት የኖረ ሰይጣን አምላኪ ሰይጣን የሚጫወትበት ሰው ብቻ ነው እናንተን የሚከተል ፋኖ እያለ ቂጡን ገልቦ ዛሬም ያለ የሌለውን ነገር እየቀረመ እኔም ጋር ሌላም ቦታ ላይ የክፋት ቅርሻቱን እየተፋ ያለ ነውረኛ እንጂ ጤነኛ ሰው አይደለም ቢኮዝ ያልተገለጠ ስለሌለ ወልቃይት ብላችኋል ነበር አትልም ወልቃይት እኮ ዛሬ በፋኖ ስም የመጣ ባንዳ ያልገባባት ጽድት ያለች ናት እንደሞከራችሁ ልካችሁ እንዳሳያችሁ ታውቃላችሁ አንድ ነገር የለም የህዋትን ቫይረስ ተሸክመ በአማራ ህዝብ ላይ ያራገፍክ ነውረኛ ስብስብ እንደሆንክ እኮ የሚያሳየው ለምን ወልቃይት ላይ ፋኖ ነኝ የሚለው በፋኖ ስም የመጣው ሌባ አልገባ ወልቃይት አማራ አይደለም እንዴ አማራ ከሆንክ ለምንድነው አማራ ወልቃይት ላይ ያልገባው እናስረክባለን ብላችሁ ነው መግለጫ የሰጣችሁት እና እናንተ የምትለፈልፉም ያን ድራማ የምትተውኑትም ከፊት ያላችሁ ፊት አውራሪዎችም ታውቁታላችሁ እሚነደኝ ደጋግም የማወራው ከፊት ያሉ ፊት አውራሪዎችን አይደለም በነዛ እየተነዱ በውስጣቸው የቋጠሩትን አሻጥርና ሸር አብራቸው ካለ ጎረቤታቸው ጋራ የሚተፉ ለመጥፋት የሚሉ እዚህ አዲስ አበባ እየኖሩ በዚህ 2 ቀናት 3 ቀናት እንኳን ባጭው በተለያየ ቦታ ላይ ባገኙዋቸው እንት ላይ እነሱ ወደላቸው ቦታ ላይ ተቀምጠው ግን በምቾታቸው ላይ መከራን በጥላቻ ተሸክመው ያገኙዋቸው ብዙ ነውረኞች አሉ መከራችሁን አታብዙ ነው የምላችሁ እኔ እንኳን እናንተ እዚህ ዝም ብለው በማወቅ ምን ባለማወቅ ዝም ብላችሁ የምትጋለቡ ይቅርና እናንተን የላኩትን ልካቸውን ያገኛሉ ስለሚሆን ለምን ይወራል እኛ ኢትዮጵያውያን የምናደርገው ነገር ብንጠየቅ ማናገር እንኳን እኔ አድርገው ምናምን ሊባል እኔ የሚባል ነገር የለም እኔ እዚህ ጋር ስላወራሁ እኔ ማወራ ነው ሰው ከራሱ ምንም ነገር አይደለም አነሳስቶ የሚያስጀምር አስጀምሮ የሚያስጨርስ ቃላትን የሚሞላ አንደበትን የሚከፍት ሌሎችም እንዲሰሙን የሚያደርገው ፈጣሪ ነው እኔ እኮ ላይክ አድርጉኝ ባልኩት እኮ ብዙ ሰው ያደርገኝ ነበር ሳብስክራይብ አድርጉኝ ባልኩ ሳፖርት አድርጉኝ ባልኩት እኔ ባልኩት ቢሆን ስንት ነገር ይሆናል አይሆንም ፈጣሪ ያለው ነው ፈጣሪ ያለበት ሀገር ነውና እዚህ ጋር ያለን እህት ወንድሞች እኮ በዚህ ልክ እንድንዋደድ ምናምን ያደረገን ፈጣሪ ነው ሀቅ ነው እውነት ነው ኢትዮጵያዊነት ነው ስለዚህ ያን ሲዘራ ይኖረው እጅግ ሰፊ ዛሬ ቢተረክ እኮ ብዙ ሰዓት የሚፈጅ ነው የተደረገው ግፍ ብቻ ዛሬም ከዛ እንዳንወጣ እዚህ አብረውን በተለያየ መልኩ አብረውን ሆኖ ያ የጥፋቱ ባለቤቶች ይሰራሉ አብረሁን በቀላሉ ወዷለው የምትለው ካለህ ማለት ነው ካላችሁ እናንተ ጽንፈኞች በርግጥ የምትወዱት ነገር የለም because ታውቁታላችሁ በአንድ ቀን ሰው ካዲ አይሆን በአንድ ቀን ገዳይ አይሆን በአንድ ቀን ሰው ባንዳ አይሆን በአንድ ቀን ሌባ አይሆን ማለት ብዙ ዘመን ወስዶ ነው ተለማምዶት ከዛ ለመውጣት የምትቸገሩት እንኳን በየመስሪያ ቤቱ ላይ ያላችሁ ሌቦች በክብራችሁ የምትለምኑ ሸቃላዮች ናችሁ አንዳንዶች ልጅ ወልደው ወይም ልጅ ሰርቀው በየመንገዱ ላይ ለልመና እንደሚቀመጡት አይነት እናንተ ደግሞ የተሰጣችሁን ክብር ትልቁን ውድ ነገር ይዛችሁ ለማኝ ምጽዋተኛ ስጡኝ እኮ ብላችሁ አይደለም እኮ የምትጠይቁት ታመጣለህ አታመጣም የርኩሰታችሁን ጥጋይታችሁታል ባለስልጣን ሆኖ በተሰጠው ስልጣን ላይ በስራ አፈጻጸሙ ማንንም ሰው ሊሸልመው ይችላል ግን በኖሩ ላይ ደግሞ ሌላ ዝርፊያ የሚፈጽም እርኩስ ምጽዋተኛ ለማኝ እባካችሁ ስጡ ይብላችሁ የደሃ ኪስ የምትማጸኑ ወይም ደጅ የምትጸኑ ማለት ነው ምንም ሌብነት ምናምን ብቻ አይደለም ለማኝነት ነው ለማኝነቱ ደግሞ የተሰጠውን ክብር በመጠቀም ያንን ቦታ ሁሉ በማርከስም ሌሎች ቢመጡበትም እንኳን ርኩሰቱ እንዲቀጥል በማድረግ በጣም ጸያፍና ሰፊ ነገር የሚሆነው እንደዛ ነው ጀስት ያልተነገረ ነገር የለም ለዚህ የተሰበሰቡ ሰዎች ሁሉ
ያደረጉትን ነገር አይተናል። ኢትዮጵያ ተሻግራለች፣ እዚህ ደርሳለች። ዛሬም ትናንትናም እናንተ የምታስቡት ነገር ሁሉ ይታወቅ ነበር። ብዙ የምትሞክሩት አለ ገና በቀጣይ ምናምን ቀድመን ደግሞ አናቱን ስለሚባል እንዲህ ቀላል ይመስላችኋል? ዛሬ እዚህ ሳይለንት ማጆሪቲ እዚህ እኔ ጋር እኮ አሁን ያሉት 40 ምናምን ሰዎች መካከል ውስጥ አንዱ ሰው ለኢትዮጵያ መሻገር ትልቅ ዋጋ ያለው ይሆን ይችላል። አንድ ብቻውን እኮ 40 ሰው ምናምን 40 ምናምን መፍትሄ ማለት ነው። ዝም ብሎ ሰው ስለጮኸ ብቻ ደንግጦ የሚሄድ አለ። ችግሩን ለመፍታት እንደሚሄደው አይነት እዛ የሚጮሁት ባንዳዎች ሰፈር ላይ ጭብጨባ ቢበዛም መፍትሄ የሚያመጣ ሰው የማይሄድበት ይሆናል። አንድ ክብሪት የሚበቃው የባንዳ ስብስብ ስለሚሆን ማለት ነው። እውነትን ይዞ ውድ ነገር ነው። ያን ጠብቆና አስጠብቆ ለማሻገር ያኛው ተረካቢውም ደግሞ ጠብቆና አስጠብቆ ወደሚቀጥለው ይዞ ለመሄድ የሚያስችለውን ብቃትና አቅም ይዞ የሚያሰድ ሀቅ ላይ ያለ ሰው ከብዛት ይልቅ ጥራት ስለሚያስፈልግ በዛ ስሜት የሚካሄድበት ነው እንጂ አየነው። ስንቱ ተገለጠ፣ ነገም ይገለጣል። የትኛውም ቦታ ላይ የኢትዮጵያ ጠላት ቆሻሻው ይገለጣል። ከኢትዮጵያ አናት ላይ ሊጠረግ ሊጠፋ እስከናንድየው እስከ ክፋቱ ወደ መቃብር ሊወርድ ነገም ይገለጣል። የትም ቦታ ቢሆን በስልጣን በሃይማኖት በምንም በእድሜ የተሸፈነ ብልግና ሁሉ ይገለጣል። በዚህ ምንም አትጠራጠሩ። የሚገለጠው ግን ሊጠፋ ነው። ሊያጠፋ እንዳልሆነ በዛ መልኩ ውሰዱ ማለት ነው። ዛሬ በዓሉም ያው በዚህ ደመራ እንግዲህ በረከቱን እንትላለን። በሚቀጥለው እሬቻ እንሄዳለን። በጎ ነገርን ራሱ ነፃ አውጡ። እኔ እንደዚህ የምናገረው በሆነ ነገር አይደለም። ሀቅን የሳተለት የዛን ቀን ለማንም ነኝ። እኔ ነፃ ያወጣሁት ግን ሁሉንም ሰው በስራው እንድመዝን ሆኛለሁ። ኢትዮጵያ እንደ ኢትዮጵያ ሀገር እንዲኖረኝ እፈልጋለሁ። ምኞቴ እንዲሳካ ደግሞ መክፈል ያለብኝ ሁሉ ነገር እከፍላለሁ እንጂ ዝም ብሎ ትንሽ ትልቁ እያጨበጨበ ባንዳ ሁሉ ያ የሚሰርቀው የሚዘርፈው ወይም ደግሞ ገንዘብ ለማግኘት ሲል ሲሰራ ይኖረው ነውር ሲገለጥበት እሱ ሲገለጥ ዝም ብሎ ለፍርድ እጁን ይሰጣል ብዬ አይደለም። እስኪሞት ድረስ ሊፋለም እንደሚችል አውቃለሁ። ግን ቆሻሻን ለመጥረግ መፋለም ግድ ነው። ወደድንም ጠላን ምን መብት አይደለም። ምን ያውን መብት አይደለም ለሀገሬ የሆነ ነገር ማድረግ፣ ለእውነት የሆነ ነገር ማድረግ መብት አይደለም ግዴታዬ ነው። በቃ በዚህ ዘመን ተፈጥሬያለሁ። የመጣውን መጣ ከመጣ ካወኩት ለጠብ ምተርከው ከሆነ ማለት ነው። ለጠብ አይደለም መተረክ ያለብኝ። ለመተረክ ከቻልኩ ነገሩን ከተረዳሁት ወደ መፍትሄው ነው መሄድ ያለብኝ እንጂ ችግር እየፈጠሩ ትናንትናን እያወራሁ ዛሬን እንዳልኖር መስራት አይደለም። በየትኛውም ቦታ ላይ ያላችሁት ከዛው አብራችሁ መቆም፣ አንድ መሆን፣ የትኛውም ዓለም ጫፍ ላይ አብሮ መቆም፣ ይቅር መባባል፣ በቃ ተበድሎ ይቅር ማለት መልመድ። እናንተ አድራጊዎች የሰዎችን ክፍተት ሞዮች መሆናችሁን ከፍታችሁን ማየት፣ ምንም አይነት ድል ሲመጣ ደግሞ ያን ተቆጣጥሮ ይዞ መቀጠል። አንዱ ኢትዮጵያ ላይ የሆነ አካል ላይ ካሁን ሀገራችን የሚያበጣብጡ ከውስጥም ከውጭም ያሉ ጠላት የምንላቸው ተጸጽቻለሁ ተወብቻለሁ ብሎ ቢመጡ ባንዴ የማመን አይነት ባህሪ አለ ነው። ስተቱ እሱ ነው። ስተታችን ያ ነው። ጥሙ እንደቃ የምትሸጥ ህገወጥ የደም ነጋዴ፣ ህገወጥ የሰዎች ዝውውር ላይ የምትሰራ እረፍ፣ ይብቃህ። በቃ ከዚህ በፊት ያደረከው ይቆጭህ። ጥሩ ነው ማትበል፣ መጥፎ ነው ማትበል። እስኪ እንደው ባለበት ቁም። እስኪ በቃ በቀላሉ ባለበት መቆም ጥሩ ነገር ነው። ይብቃችሁ። ስንቱን ሰው በኮንቴነር አፍናችሁ ገደላችሁ። ስንቱን ሰው በበረሃ በትናችሁ ጨረሳችሁት። ስንቱን ሰው በስንቱ ነገር አስቀራችሁ። በምላስ ደግሞ በየሰፈሩ የከሌ ልጅ ማትረባም የከሌ ልጅ ማይረባም ተመርቆ ይኸው ስራ ሳይዝ ቀረ፣ ተመርቃ ስራ ሳይዝ ቀረጅ እያላችሁ የምትሉትም ምላሳችሁን ሸክፉ። ባታውቁት ነው እንጂ እኮ ከእናንተ ልጅ ይልቅ የጎረቤታችሁን ልጅ ነው መንከባከብም ያለባችሁ። ይሄ በምላስ ብዙ ትውልድ ሞቷል። በማህበር ተደራጅቶ እንኳን ወጣቱ ወደዛ ሲሄድ ውጤታማ እንዳይሆን የሚያደርገው ማን ነው? ከጥቃቅን አነስተኛ ምናምን እየተባለ ብድራ በዳሪው ምናምን ጨምሮ ማለት ነውና የተወሰነ ወደብና ደቡ ከምትለው ጋር አንዳንድ እንትን ልበል ብዬ ነው ትንሽም ቢረዝም
ይሄ በተለይ ወደቡ ጋር ሲመጣ ወደቡ ለምን ጠብ ይለኩሳል ምናምን የሚሉ አንዱ የሰሞኑ ቻሌንጅ እኔ ጋር የገጠመኝ እሱ ነውና ወደቡ ይሄ እኔ ነው ብሎ በጦርነት በጉልበት አልሄደም። መጠየቅ ምንድነው ነው? በገንዘብ ለመግዛት ሰው ሆነ ቦታ ላይ መሄድ ምንድነው ነው? ምን ያህል ገብቷቸዋል? ሰዎች ከጃፓን መጣው ጅቡቲ ሲሰፍሩ አሜሪካ መጣ ቻይና መጣ እንደዚህ እዚህ ፈረንሳይ መጣ እንግሊዝ መጣ እዚህ ሲሰበሰቡ ለነሱ ሐላል። ኢትዮጵያ ግን መተንፈሻ የሆነ ነገር ልግዛ ስትል ደግሞ ይሄ ኃጢያት ነው። እንዴት እስኪ ባመክንዮ ንገሩ። እንደዛ የሚባል ነገር አለ። እኔ በራስ ላይ መከራን የማብዛት ወደብና አደብ የለሾቹን እንግዲህ ስታዩቸው ወደብ ማግኘት ፍጹም በማይቻልበት ምንም የማግኘት አማራጭ እድል በሌለበት ሁኔታ ላይ ጊዜና ቦታ ላይ የወደብ ጥያቄ ይጠይቃሉ። መታገያ መስመሬ ነው ያሉ ብዙ ፖለቲከኞች ሁሉ ያወሩ ነበር። ይጠይቃል። የማግኘት እድሉ በሚገኝበት ጊዜና ቦታ ደግሞ የሚጠይቅ የለም። እሱ ብቻ አይደለም። ለምን ጠየቃችሁም ብሎ መግለጫ ወጥቷል። ዛሬ በትክክለኛው ጊዜና ቦታ በመጠየቁ አጀንዳ ሆኖ በመነሳቱ ለምን ተጠየቀ እያሉ የትናንት የወደብ ሻጮች ወይም ወደብ እንድናጣ ሲሰሩና ሲያሰሩ የነበሩት እና ጠያቂዎች ማለት ነው። ትናንትና የሸጡ ትናንትና ይጠይቁ የነበሩ ሰዎች እንደማይገኝ አድርገው አርቀው የቀበሩ ሰዎች ዛሬ ላይ ምን ይላሉ? ለምን ተጠየቀ እያሉ ይጮሃሉ። ምክንያቱም እነዚህ ሰዎች ከስራቸው ነው የምንነሳው፣ ከድርጊታቸው ነው የምንነሳው። የእነዚህ ሰዎች ዓላማና ተግባራቸው ጸረ ኢትዮጵያዊነት ስለሆነ የኢትዮጵያን አይን ማጥፋት ስለሆነ ለዛ ነው ባድሜና ሽራሮ ላይ ጦርነት ሲካሄድ አሰብ እና ምጽዋ ደግሞ ካልወሰዳችሁ ተብሎ የተሰጠው ማለት ነው። እንድታሰፉት ትንሽ ነው። በሌላው ምን ይሏችኋል? ኑሮ ተወደደ። እኔም የሞገትኩበትን ነው የምነግራችሁ። ኑሮ ተወደደ ትላላችሁ። አዎ ኑሮ ተወደደ ይሏችኋል። የመድኃኒት እጥረት ተፈጠረ ይሏችኋል። በደንብ ታሰፍታላችሁ። ከረንሲ ጠፋ። በየቦታው ግጭት ተፈጠረ። ግጭት አለ፣ ጦርነት አለ። መጀመሪያ ሀገሩን ሰላም ሳያደርግ ምናምን ይሏችኋል። እነዛ ግብፅና ሌሎች ጥላቶችስ ምን ይላሉ? ከዚህ በላይ መጀመሪያ ሰላም እንዳታረግ አይደል እንዴ? መጀመሪያው ውስጥ እንድታይ ወደ ውጭ እንዳታይ በዘላቂነት ሀገሪቱን ሊያሻግር የሚችል ነገር እንዳታገኝ የራሷ የጠፋባትም እኮ ለዛ ነው። ያንኑ እየቆሰቆሱ ያንን የመጀመሪያዋን አቅማን እንዳትመልስ ነው ስራ እየተሰራ ያለው። በየቦታው ግጭት አለ ይሏቸዋል። ሎጂስቲክ ጠፋ ይሏቸዋል። ተዘጋ፣ ተጓተተ። ለምሳሌ የማዳበሪያ አቅርቦት ምናምን ከዛ ይሄን ያህል ጊዜ የማዳበሪያ እጥረት ተከሰተ ይሏቸዋል። ማዳበሪያ ጠፋ ይሏቸዋል። ሰርቀው ይሸጣሉ። የስራ እድል የለም ይሏቸዋል። ህገወጥ የሰዎችን ዝውውር ያፋፍማሉ፣ ያጣድፋሉ። ሀገራዊ እድገት የለም፣ ልማት የለም ይሏቸዋል። የዜጎች መፈናቀል በዛ፣ በየቦታው መፈናቀል ነው፣ ቤት መፍረስ ነው፣ ምን ማለት ነው ይሏቸዋል። ፈረሰ ካሉ በኋላ ተሰራ የሚል ነገር የለም። ይህንና መሰል ነገሮችን ሁሉ ይሏቸዋል። እነዚህ አሁን ያነሱትና ሌሎች ነገሮች ይፈቱ ዘንድ ወደብ ላይ $2 ቢሊዮን በአመት የምትከፍል ከሆነ የ$2 ቢሊዮን የስራ እድል ልማት እና መሰል ሁነቶች በአገር በየአመቱ ራን ያደርጋል ማለት ነው። እየጨመረ ይሄዳል ማለት ነው። ሌላው ሎጂስቲክ ከረንሲ ምናምን የሚባሉትና መሰል ሁነቶች ደግሞ ይሳለጣሉ። የራሷ የሆነ ወደብ ስታገኝ እንደማለት ነው። የሚጠይቁት ጥያቄ ሊፈታ የሚችል ነገር ለማምጣት መንግስት ሲሞክር እነሱ ችግሩ እንዳይፈታ ነው የሚሰሩት። ግጭት አለ ይሏቸዋል። ግጭቱን ለመፍታት ያንን በመግደልና በማገዳደል ብቻ የሚፈታ መስሏቸው አይደለም። ሆን ብለው እንደማይፈታ ያውቁታል። ወደብ ስናገኝ ወይም ምስጢራችን የተጠበቀ ማንኛውንም ነገር ስናጓጉዝ እንደፈለጉ መጫወቻ አድርገው የሚቀልዱብን ላይክ ጅቡቲ አሁን ላይ በሷ እጅ እኛ በወደብ ኪራይ ከምን ከፍላት ይልቅ ያንን 2-3 እጥፍ እንክፈልሽ ኢትዮጵያን እንቃርገሽ ዝግልን ቢሏት አዘጋም እንዴ?
የዛን ጊዜ ደግሞ ምን ይሏቸዋል? አያችሁት አይደል ዘግቶ በዛ ጋር እንዲዘጋ ቀጥረው በዚህኛው ጋር አያችሁት አይደል እንዴት ይሆን እንዳለን ብለው ይመጣሉ ማለት ነው። እኔ እንድታስተውሉና ከኔ በበለጠ አስፍታችሁ እንድታዩት የፈለኩት ችግሩን የሚፈጥሩት ችግሩን የሚዘግቡት ችግሩን እና ዘገባውን ይዘው ለክስ የሚመጡት አንድ ናቸው ነው። ሰው እነዛ አንድ ከሆኑ እኛ ደግሞ መስራት ያለብን ያንን ተረድተን እነዛን ክፎችን ከስራቸው ጋር ትተን የኛን አሻጋሪ አቅም ተጠቅመን ሀገር ለማሻገር እንስራ ለማለት ነው። ኢትዮጵያ ታበጽሕላ በእግዚአብሔር። ሰላማችሁ ይብዛ። በዓል ነው። መልካም በዓል ይሁናችሁ። ዛሬ አይተኛም በተለያየ ጊዜ ቀደም ጥንቅሽ ምናምን ካለ ጓሮ ምናምን ይገባል። በቆሎ እሸት ካለም እንደዛ ይጠበሳል። ሰው በዛ መልኩ በዓሉን አሳልፉ። ሰላም የበረከት ይሁን። ኢትዮጵያ ትቀጥላለች፣ ትሻገራለች፣ ታሸንፋለች። ከአሸናፊዎች ነው። ሰላማችሁ ይብዛ። ደህና ደሩ። ቻው።